የአርቲስት ኢዮብ መኮንን የመጨረሻ ሰዓታት። የሬጌው ንጉስ እየተባለ የሚጠራው ኢዮብ መኮንን በአንድ ወቅት ማይክል ጃክሰን 40 ዓመት ሳይሞላው ሞተ። ቦብ ማርሌም እንደዛው ባክሽ እኔም 40 አልሞላም ሲል ተናግሮ ነበር። ኤክስሬ ተነስና ዶክተሮች ጋር ሄድ ምናምን አሉኝ። በሽታ ምናምን ማካብር ሰው አይደለሁም እኔ። ጤና ይስጥልን የምንወዳችሁ፣ በዚህ ጥንቅራችን ኢዮብ መኮንን ከማረፉ በፊት የነበሩትን የመጨረሻ የጭንቅ ሰዓታት ከአዲስ አበባው ቅዱስ ገብርኤል ሆስፒታል እስከ ናይሮቢ ልናስቃኛችሁ ወደናል። የገዛ ጓደኞቹ የሰው ወርቅ እያሉ ስለሚጠሩት አርቲስት ያልተሰሙና ድንቅ ታሪኮችንም አብራችሁን ስትቆዩ ታደምጣላችሁ። ኢዮብ ለመጽሐፍ ቅዱስ ታዛዥ ለመሆን ሲል ያደረጋቸው ግሩም ተግባራትም ልብን የሚነኩ አንዳንዶችም ፈገግ የሚያስብሉ ናቸው። ሁሉን በጥንቅራችን አካተናቸዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ ይሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁን ጥቂት ዝለቁም። በጅግጅጋ ከተማ የተወለደው ተወዳጁ የሬጌው ንጉስ ኢዮብ መኮንን ሙዚቀኛ ከመሆኑ በፊት ፎቶግራፍ አንሺ ነበረ። ኢዮብ በ24 ዓመቱ በጅግጅጋ የነበረውን የፎቶ ቤት ስራ በማቆም ወደ አዲሲቱ አበባ አዱ ገነት ከተመ። በካሳንቺስ ፋልከን ክለብ የድምፃዊነት ህይወቱን ሀብሎ ጀመረ። ኢዮብ ለ9 ዓመታት ያህል የታላላቅ አርቲስቶችን ስራዎች በማቀንቀን ብቃቱን ሲያሳድግ የቆየ ሲሆን ከ9 ዓመታት በኋላ እንደ ቃል የተሰኘው የመጀመሪያ አልበሙን ለህዝብ ሲያደርስ ኢዮብ አዲስ የሙዚቃ ጣዕም ይዞ መጣ። ይሁን እንጂ የኢዮብ መኮንን ስኬት የመጣው በአንድ ጀንበር ግን አልነበረም። ይግረማችሁና እንደ ቃል የተሰኘው የመጀመሪያ አልበም ወጥቶ ለ7 ወራት ያህል በህዝብ ዘንድ ምንም ሳይደመጥ ጭጭ አለ። ኢዮብ በዚህ ተስፋ ቆርጦ ሙዚቃን ትቶ ወደ ሌላ ሙያ ለመግባት በወሰነ ቅጽበት ግን ድንገት አልበሙ በየቤቱ መሰማት ጀመረ። ከዚያም ኢዮብ የዘመኑ ኮከብ ተባለ። ውበትና ፍቅርን ይራቀቅበት ያዘ። ደብዝዘሽ አጋለጥሻቸው እያላት ልብ በቃል መቆም ለቃል ቤት ይሞቃል በቃል 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 ሀገሬው ለፍቅራችን ውላ ያሻንም ይል ያዘ። ኢዮብ ተገርሟል፣ ተደንቋል። በዚህ አልበሙ ተርቦ ልብስ ይደርባል ይደንቃል፣ ተጠምቶ እሳት ይሞቃል ይላል። እንደ ቃል አልበም በኢትዮጵያ የሙዚቃ ታሪክ ውስጥ የሬጌ ስልት ይበልጥ እንዲወደድና እንዲከበር ከፍተኛ ተጽዕኖን ፈጠረ። በወቅቱ በበሰለ ሐሳቡና በድንቅ ድምፁ መነጋገሪያ የሆነው ኢዮብ እንደ ተው ያልሽኝንና የፍቅር አኩኩሉ ያሉ ዘፈኖቹ የብዙዎችን ልብ አሸንፈው በርካታ አድናቂዎችን አፈራ። የሬጌው ፈርጥ የሚል ስያሜንም አገኘ። ኢዮብ በሙዚቃው በጎነትን፣ ማስተዋልንና ገንቢ ሐሳብን የተሸከሙና ይባስ ብሎ አወዛጋቢ የሚባሉ ዘፈኖችንም ሰራ። ነገላየው እጓጓለው የሚለው ሙዚቃው እዚህ ላይ ይጠቀሳል። አንዳንዶች ይህን ሙዚቃ ከመዝሙር የበለጠ መንፈሳዊ ሳቢ ያለው ሙዚቃ እንጂ ተራ ሙዚቃ አይደለም ሲሉ ይከራከሩለታል። ታዲያ ኢዮብ በድንገት እስኪታመም ድረስ ሙሉ ትኩረቱን ሮጣለው በተሰኘ አልበሙ ላይ አድርጎ ነበር። ይሁን እንጂ በአንዲት ጥቁር ቀን በመኖሪያ ቤቱ ደጃፍ ላይ ፈርጣማው ኢዮብ ደንዳናው የሙዚቃ ሰው ድንገት መቆም አቅቶት በድንገተኛ የስትሮክ ህመም ተመታ። በሳሙኤል ወልደየስ የሬጌው ንጉስ በኢትዮጵያ መጽሐፍ ላይ ባለቤቱ ወይዘሮ ቲና እንደመሰከረችው ኢዮብ በድንገት ወድቆ ሆስፒታል እንደደረሰ ወዲያውኑ የመናገር አቅሙን አጣ፣ አንደበቱም ተሳሰረ። ኢዮብ ይህ ከመፈጠሩ ከጥቂት ቀናት በፊት የግራ እግሩ ድንገት እንደ በረዶ እንደሚቀዘቅዝበትና በተደጋጋሚ ራሱን ያዞረው እንደነበር እንደዋዛ ይነግራት ነበር እና እሷም ባለቤቱ ወደ ሆስፒታል ሄዶ ምርመራ እንዲያደርግ ስትነግረው ታዩ ባክሽ በቅርቡ አሜሪካን መሄዴ ስለማይቀር እዛው በደንብ ታየዋለሁ ይላታል። ሃንዬ እያለ ለሚጠራት ውድ ባለቤቱ ኢዮብ። የሚገርመው ግን ኢዮብና አባቱ አቶ መኮንን የመሃል ጣታቸውን ድንገት አጥፈው ለመዘርጋት ይቸገሩ ነበር። ቤተሰቡ ግን ይህንን የስትሮክ ምልክት ሳይሆን ተራ ቁርጥማት መስሏቸው ነበር። ኢዮብም በቅዱስ ገብርኤል ሆስፒታል የሕክምና ክትትል ሲያደርግ ቢቆይም ህመሙ በመጽናቱ ለተሻለ ሕክምና ወደ ናይሮቢ ኬንያ መወሰድ እንዳለበት ተነገረ። ይሄ ሁሉ ሲሆን ኢዮብ ኮማ ውስጥ ነበር። ታዲያ በዚህ ድንገት ኢዮብ በታመመበት ቅጽበት መላው የኢትዮጵያ ሕዝብ ተረባርቦለታል። ሁሉም በጸሎትና በገንዘብ አግዞታል። ወደ ናይሮቢ ለሕክምና በሚሄድበት ወቅትም አምቡላንሱ ወደ አውሮፕላን ማረፊያ በፍጥነት እንዲደርስ መንግስት መንገዶቹን በሙሉ ለሬጌው ኮከብ ዘግቶለት ነበር።
አዲስ አበባ የኢዮብን ሙዚቃዎች ዳግም ለመስማት የጓጓች ይመስል በአምቡላንስ ውስጥ ሆኖ የሕክምና ሰዓቱ እንዳያልፍ እስከ ቦሌ ኤርፖርት ድረስ መንገዶቿን ለሱ ብቻ ክፍት አድርጋ በሰላም ተመለስ ብላ ሸኝታው ነበረ። በአምቡላንስ ውስጥ ሆና ባለቤቱ ስልክ እያነሳች ስላለበት ሁኔታ ለጨነቃቸው አድናቂዎቹ መናገር ነበረባት። አድናቂዎቹ ትዕግስታቸው ስልክ ደጋግመው እየደወሉ ባለቤቱን ይጠይቋት ነበር። የሁሉም ሰው ዓይንና ጸሎት ኢዮብ ላይ ነበረ። ናይሮቢም በሄሊኮፕተር ከተወሰደ በኋላ ዶክተሮች ሕይወቱን ለማትረፍ ከፍተኛ ጥረት ቢያደርጉም ኢዮብ በታመመ በ5ኛ ቀኑ በ38 ዓመቱ ዳግም ላይመለስ አሸለበ። ናይሮቢ የኢዮብን እስትንፋስ ዳግም ትመልሳለች ተብሎ ተስፋ ቢጣልባትም የኢዮብን አስከሬን ተረከቡኝ አለች። ኢዮብ ስለሞቱ አስቀድሞ ይናገር እንደነበር የምትናገረው ባለቤቱ ማይክል ጃክሰን 40 ሳይሞላው ሞተ፣ ቦብ ማርሌም እንደዛው፣ እኔም 40 አልሞላም ባክሽ እንዳለ እሱም በለጋነቱ አረፈ። ከቀናት በኋላ በጤና መመለሱን የምትጠብቀው አዲስ አበባ መንገዶቿ ጥቁር በለበሱ ሰዎች ተጨነቀች። 4 ኪሎ በዋይታ ተሞላች። የሬጌው ንጉስ በ38 ዓመቱ ዳግም ላናየው በሬጌ ምቱ ተው ያልሽኝን ተውኩት ላይለን ድንገት ተለየን። የዛን ቀን ሬጌ ሞተ ተብሎ ተለቀሰ። ህልፈቱ በጊዜው የሀገራችን ትልቁ ቻናል በሆነው ኢቲቪን ጨምሮ በትልልቅ የቲቪ ማሰራጫዎች በታላቅ ሐዘን ተዘግቧል። እንደ ዘሪቱ ከበደና ዘሩባቤል ሞላ ያሉ የቅርብ ጓደኞቹ እንደሚመሰክሩት ኢዮብ መኮንን ከጥበቡም በላይ በምርጥ ስብዕናው የሚታወቅ የሰው ወርቅ ነበር ይሉታል። ኢዮብ ገና ብዙ መስራት ይችል የነበረ በሬጌ ተወዳዳሪ ያልተገኘለት ታላቅ አርቲስት። የቀብር ስነ ስርዓቱም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጸመ። ታዲያ ኢዮብ መኮንን ከድንቅ የሙዚቃ ተሰጥኦ ባለፈ በግል ሕይወቱ እጅግ ተጫዋችና በሄደበት ሁሉ የሚወደድ ሰው ነበረ። ባለቤቱ ወይዘሮ ቲና እንደምትለው ኢዮብ አንድ ሰው ቢሆንም ሲጫወት ግን እንዳሰር ሰው ሆኖ ቤቱን ያደምቀው ነበረ። ትዳር ከሆነ ትዳር ነው፣ በሚስት ማመን አለብህ የሚለው ኢዮብ አንድ ጓደኛው ከሚስቱ ጋር ተጣልቶ ትዳሩን ሊፈታ ሲል በመምከር ትዳሩ እንደታደገለት ይነገራል። ሌላው ለራሱ ትዳር ታምኖ የሌሎችን ከማዳኑ ባለፈ የኢዮብ ልዩ መገለጫ ሽንገላ አያስፈልግም የምትል ዝነኛ አባባሉ እንደነበረች ጓደኞቹ ያስታውሳሉ። ሰውን በሌለበት ማማት ወይም ባለበት ሂዶ መሸንገል አይወድም ነበርም። አንድ ሰው መጥቶ ስለሌላ ሰው መጥፎ ካወራለት ይሄን የምትነግረኝን ሂድና ለራሱ ንገረው፣ ካልሆነ ግን ጸልይለት በማለት ተንኮልና ሐሜት የማይነካው ንጹህ ልብ እንዳለው ያስመሰከረ ድንቅ ሰው እንደነበር በቅርብ የሚያውቁት ሁሉ ይመሰክራሉ። ኢዮብ መኮንን በስኬት ማማ ላይ በነበረበት ጊዜ እንኳን ለራሱ የሚሆን ምንም አይነት ንብረት እንዳልነበረው፣ ሌላው ቀርቶ የራሱ የሆነ ቤት ቀርቶበት የግል የባንክ አካውንት እንኳን እንዳልነበረው፣ ሳይኖረው እንደኖረና ለሱ ትልቁ ሀብቱ የሰው ፍቅር ብቻ እንደነበር ወዳጆቹ ይመሰክራሉ። የሚያገኘውን ገቢ ሁሉ ለራሱ ከማከማቸት ይልቅ ለተቸገሩትና እርዳታ ለሚሹት አሳልፎ መስጠትን ይመርጥ ነበር። ይህ የመስጠት ልማዱ ገና በጅግጅጋ ከተማ በሳይክል እየተንቀሳቀሰ ፎቶግራፍ ያነሳ በነበረበት ወቅትም የነበረ ስብዕናው ሲሆን ከጅግጅጋ እስከ አዲስ አበባ አብሮት ዘልቆም ነበር። ታናሽቱ አፍሪካ እንደምትመሰክረው ኢዮብ ከስኬቱ በኋላ ወደ ጅግጅጋ ለጥየቃ ሲሄድ ለቤተሰቡ ብቻ ሳይሆን ለችግረኞቹም ስጦታ ይዞ ይመጣ ነበር። እህቶቹ በዚህ ሲቀየሙት እኛ ካረዳናቸው ማን ሊረዳቸው ይችላል በማለት መስጠትን እንዲለምዱ የራሱን ገንዘብ እየሰጠ እንዲያካፍሉ ያደርጋቸው ነበር። መልካምነቱ በትዳር አጋሩ በቤተሰቡና በጓደኞቹ ዘንድ ሁሌም የሚመሰከርለት ኢዮብ መኮንን ድምፃዊ ብቻ ሳይሆን ለመጽሐፍ ቅዱስ ቃልና ለሀገር ወግ እጅግ ታማኝ ዜጋ እንደነበርም ይነገራል። አንድ አሪዮን የተባለ የቅርብ ጓደኛው ስለ ኢዮብ ስነ ምግባርና ስርዓት ጠባቂነት ሲናገር በአንድ ወቅት በውጭ ሀገር ኮንሰርት ሰርቶ በሚሊዮን የሚቆጠር ብር ይዞ ወደ ሀገሩ በተመለሰ በነጋታው የሆነውን ያስታውሳል። ያኔ ብዙዎች ግብርን ለማምለጥ በሚሞክሩበት ጊዜ ኢዮብ ግን ኦሪዮን ይዞ ወደ ቦሌ ክፍለ ከተማ በማቅናት ውጭ ሀገር ሰርቼ የመጣሁት ይሄን ያህል ነው፣ ግብሬ ስንት ነው ብሎ በመጠየቅ የታዘዘውን ከ100,000 ብር በላይ ግብር ያለምንም ማቅማማት ከፈለ። ኦሪዮን በመገረም ምን እያደረክ ነው ብሎ ሲጠይቀው ኢዮብ የመለሰው መልስ በሕይወት እስካለ ድረስ ለመንግስት ተገዛ ይላል መጽሐፍ ቅዱስ የሚል ነበር። ይህም ለቃሉ ለሕግና ለእምነቱ ያለውን ታዛዥነት በተግባር ያስመሰከረበት ድንቅ አጋጣሚ ነበር። ለኢዮብ መኮንን ከሁሉም በላይ ትልቁና ውድ ስጦታው መጽሐፍ ቅዱስ በመሆኑ በሕይወት እስካለው ድረስ ልሰጣችሁ የምችለው ትልቁ ስጦታ መጽሐፍ ቅዱስ ነው እያለ
ለቤተሰቡ ይገዛና እንዲያነቡ ያበረታታ ነበር። ብዙዎች ኢዮብን የሚያውቁት በረጅም የድሬድ ጸጉሩ ቢሆንም ከመሞቱ በፊት ግን ጸጉሩን ተቆርጦት ነበር። ለምን ተቆረጥከው ብላ ባለቤቱ ስትጠይቀው ጸጉር የሚያሳድግ የተረገመ ይሁን የሚለውን የመጽሐፍ ቅዱስ ጥቅስ ካነበበ በኋላ ብዙ የድሮ አመሎቹን ጭምር ትቶ ጸጉሩን ለመቁረጥ እንደወሰነ ትናገራለች። እንግዲህ የምንወዳችሁ ተመልካቾቻችን ምንም እንኳን ኢዮብ መኮንን በአካል ቢለየንም እንደ ቃልና ሕይወቱ ካለፈ በኋላ የወጣው ሮጣለው የተሰኙ ድንቅ አልበሞቹ ዛሬም ድረስ በብዙዎች ልብ ውስጥ እንደተወደዱና እየተደመጡ ይገኛሉ። ኢዮብ በሙዚቃው ብቻ ሳይሆን በትህትናው፣ በሀገር ፍቅሩና በበሰለ ስብዕናው ለብዙዎች ትልቅ አርአያ ሆኖ አልፏል። የምንወዳችሁ የኢዮብ መኮንን ሙዚቃዎች ለእናንተስ ምን አይነት ትዝታ አላቸው? ደጋግማችሁ የምትሰሙትና ከልባችሁ የማይጠፋው ዘፈኑስ የትኛው ይሆን? ሐሳባችሁ እንደተለመደው በኮሜንት መስጫው ላይ አጋሩን። የዛሬውን ጥንቅራችንን እንደወደዳችሁት ምንም ጥርጥር የለንም። ስለዚህ ቪዲዮን ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ደግሞ ሼር ማድረግ አትርሱ። መሰል ቁም ነገር አዘል ወቅታዊ፣ ማህበራዊ እንዲሁም የመዝናኛ መረጃዎች ደግሞ በየጊዜው እንዲደርሷችሁ ኢትዮ ትሩዝን ሰብስክራይብ በማድረግ የዚህ ድንቅ ቤተሰብ አባል እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ድንቅ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።